ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ በዓለም አቀፍ የጂኦፖለቲካና የኃይል አቅርቦት ላይ ትልቅ ድንጋጤ የፈጠረ አዲስ ሰበር ዜና ይዘንላችሁ ቀርበናል። በየመን ባህር ዳርቻ ላይ ቦታቸውን ያጠናከሩት የሁቲ አማጽያን በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ መጣላቸውን ይፋ ካደረጉ በኋላ በደቡባዊ ቀይ ባህርና በባብል ኤል መንደር ሰርጥ በኩል ሲያልፉ የነበሩ በርካታ ግዙፍ የነዳጅ ጫኝ መርከቦች ጉዟቸውን አቋርጠው ወደ ኋላ መመለስ ጀምረዋል። ማክሰኞ ዕለት ከሳውዲ አረቢያ የያምቡ ወደብ ነዳጅ ጭነው ወደ እስያ በማቅናት ላይ የነበሩ 3 ግዙፍ መርከቦች ቀጥተኛ ማስጠንቀቂያ ደርሷቸው አቅጣጫቸውን ወደ ሰሜን ስዊዝ ካናል ቀይረዋል። ዛሬ ረቡዕ ደግሞ ተጨማሪ 4 የሳውዲ ነዳጅ ጫኝ መርከቦች በደቡባዊ ቀይ ባህር ማለፍ በመከልከላቸው ዩተርን ሰርተው ተመልሰዋል። በሌላ በኩል የአውሮፓ ባህር ኃይል ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች በሙሉ ከቀይ ባህር መስመር በአስቸኳይ እንዲወጡና ጉዟቸውን እንዲያቆሙም አስቸኳይ ማሳሰቢያ ሰጥቷል። ይህ አዲስ ውጥረት በሆርሙዝ ሰርጥ ላይ ላለፉት ወራት ከቀጠለው ቀውስ ጋር ተደማምሮ የዓለም አቀፍ የነዳጅ ዋጋን ጣሪያ ከፍ እንደሚያደርገው ይጠበቃል። በዛሬው ዝግጅታችን የሁቲዎች ውሳኔ፣ የመርከቦቹ አቅጣጫ መቀየር፣ የአውሮፓ ባህር ኃይል ምላሽ እና የዓለም ኢኮኖሚ ስጋትን በዝርዝር እንፈትሻለን። አብራችሁን ቆዩ። ወደ ዝርዝሩ ስንገባ በደቡባዊ ቀይ ባህር በኩል የሚያልፈው የባህር የንግድ መስመር በድጋሚ ከፍተኛ ስጋት ውስጥ ወድቋል። የቀይ ባህር የደቡብ መግቢያ የሆነው የባብል ኤል መንደብ ሰርጥ በዓለም ላይ ካሉ በጣም ወሳኝ የነዳጅና የንግድ ማስተላለፊያዎች አንዱ ነው። ነገር ግን ላለፉት 48 ሰዓታት የተከሰተው ሁኔታ ይህንን መስመር ሙሉ በሙሉ አደጋ ላይ ጥሎታል። የመርከብ መከታተያ መረጃዎች እንደሚያሳዩት ማክሰኞ ዕለት ከሳውዲ አረቢያ የያምቡ የነዳጅ ማጣሪያና ወደብ የተነሱ 3 ግዙፍ የነዳጅ ጫኝ መርከቦች ወደ ህንድና ወደ ቻይና ያደረጉትን ጉዞ አቋርጠዋል። እነዚህ መርከቦች ከሁቲ በደረሳቸው ማስጠንቀቂያ ምክንያት ወደ ካይሮ ግብጽ አቅጣጫቸውን ቀይረው ወደ ሰሜን በማቅናት በስዊዝ ካናል በኩል ለመጓዝም ተገደዋል። ዛሬ ረቡዕ ደግሞ ሁኔታው ይበልጥ ተባብሶ ተጨማሪ 4 የሳውዲ የድፍድፍ ነዳጅ የጫኑ መርከቦች በደቡባዊ ቀይ ባህር በኩል ለማለፍ በመከልከላቸው የያዙትን የሳተላይት መገናኛ አጥፍተው ወደ ኋላ መመለሳቸው ተዘግቧል። እነዚህ መርከቦች ወደ ኋላ እንዲመለሱ ከተደረገባቸው ምክንያቶች አንዱ የሁቲ የባህር ኃይል ማዕቀብ መገለጫ ነው። ይሄውም ከሳውዲ ወደቦች የሚነሱ ወይም ወደ ሳውዲ የሚገቡ ማንኛቸውም መርከቦች በሁቲ የሮኬትና የድሮን ጥቃት ኢላማ እንደሚሆኑ መነገሩ ነው። የዚህ አዲስ ቀውስ መነሻ ሰኞ ዕለት የየመን የባህር ዳርቻዎች የሚቆጣጠሩ የሁቲ አማጽያን ያስተላለፉት ጥብቅ መመሪያ ነው። የሁቲዎች የሰብአዊ ክንዋኔ ማስተባበሪያ ማዕከል ለዓለም አቀፍ የባህር ትራንስፖርት ኩባንያዎች በላከው ኢሜል ማስጠንቀቂያ ማናቸውም መርከቦች ከሳውዲ አረቢያ ወደቦች ነዳጅና ጭነት መጫንም ሆነ ማውረድ አይችሉም። ይህንን መመሪያ በሚጥሱ መርከቦች ላይ ማንኛውንም አቅማችን በደረሰበት ቦታ ሁሉ ወታደራዊ እርምጃ እንወስዳለን ሲሉ ማሳውቀዋል። ይህ ሁሉ ማስጠንቀቂያ የመጣው ሁቲዎች ከአሜሪካና ከእስራኤል ጋር ግጭት ውስጥ ከገባችው ኢራን ጎን መቆማቸውን በይፋ ባወጁበት ወቅት ነው። ሁቲዎች የሳውዲ አረቢያን በቀጥታ ኢላማ ያደረጉበት ምክንያት የፋርስ ባህርና የሆርሙዝ ሰርጥ ውጥረት ውስጥ በገቡበት በዚህ ወቅት ሳውዲ አረቢያ የያምቡ ወደቧን በመጠቀም በቀይ ባህር በኩል ነዳጅ ለዓለም ገበያ ለማቅረብ ስትጥር በመመልከታቸው እንደሆነም የፖለቲካ ተንታኞች ይናገራሉ። ሁኔታው እየተባባሰ መምጣቱን የአውሮፓ የባህር ኃይል ስምሪት ገልጿል። አስቸኳይም ማስጠንቀቂያ አውጥቷል። የአውሮፓ ባህር ኃይል በሰጠው መግለጫ ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ቀጥተኛ ወይም ተዘዋዋሪ ግንኙነት ያላቸው መርከቦች በሙሉ በቀይ ባህር በኩል የሚያደርጉትን ጉዞ ለጊዜው እንዲያቆሙም ገልጿል። በጉዞ ላይ ያሉ መርከቦች ደግሞ በአስቸኳይ አቅጣጫቸውን እንዲቀይሩም መክሯል። ምክንያቱም እነዚህ መርከቦች በሁቲዎች ጥቃት የመመታት ዕድላቸው ከፍተኛ በመሆኑም ነው። ዛሬ አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል 2ቱ ወደ ሰሜን በማቅናት በስዊዝ ካናል በኩል ጉዟቸውን አድርጓል። ነገር ግን በስዊዝ ካናል በኩል መጓዝ ቀላል አማራጭም አይደለም። ግዙፍ የነዳጅ ጫኝ መርከብ ሞልተው በተጫኑበት ሁኔታ በስዊዝ ካናል ማለፍ ስለማይችሉ የጫኑትን ነዳጅ እዚያው ግብጽ ላይ በሚገኘው ፓፕላይን መስመር ላይ ከፍለው ካራገፉ በኋላ ነው ማለፍ የሚችሉት። ይህ ደግሞ ለቀናት የሚዘልቅ መዘግየትና ተጨማሪ ሚሊዮን ዶላሮች የሚያስወጣ ወጪ ጭማሪም ያስከትላል። አሁን ደግሞ ይህ ሁኔታ በዓለም ኢኮኖሚና በእኛ በዕለት ተዕለት ህይወታችን ላይ ምን ተጽዕኖ ያሳድራል ወደሚለው ዋና ነጥብ እንገባለን። በአሁኑ ወቅት በዓለም አቀፍ ደረጃ
ሁለት ዋና ዋና የነዳጅ ማሳለፊያ መስመሮች አደጋ ውስጥ ወድቀዋል። የሆርሙዝ ሰርጥ በኢራንና በምዕራባውያን ውጥረት ምክንያት የትራፊክ ፍሰቱ ተስተጓጉሏል። የባቡል ኤልመንደር ሰርጥ በአሁኑ የሁቲዎች ማዕቀብ ምክንያት የሳውዲ ነዳጅ መርከቦች እንዳያልፉም ተከልክሏል። እነዚህ ሁለት መስመሮች በአንድ ላይ የዓለምን 25% የነዳጅና የተፈጥሮ ጋዝ አቅርቦት የሚያስተላልፉም ናቸው። የቀይ ባህር ስጋትና የሆርሙዝ ቀውስ ተደምረው የዓለም አቀፍ የነዳጅ አቅርቦት ሰንሰለት በጽኑ እየጎዱትም ይገኛል። የኢኮኖሚ ባለሙያዎች እንደሚያስጠነቅቁት ከሆነ ይህ ቀውስ በቀጣዮቹ ሳምንታት የማይፈታ ከሆነ የድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ ሊጨምርም ይችላል። ይህ ደግሞ የትራንስፖርት ወጪን በመጨመር በምግብና በመሰረታዊ የፍጆታ ዕቃዎች ላይ የዋጋ ንረት ያስከትላል የተባለ ነው። ውድ ተከታታዮቻችን የዛሬ ጂኦፖለቲካዊና የኃይል አቅርቦት ቀውስ የሚያሳየን በዓለም የሚፈጠሩ ችግሮች ምን ያህል ፈጥነው ለመላው ዓለም ኢኮኖሚ ስጋት እንደሚሆኑ ነው። የሁቲ የባህር ማዕቀብ ወዴት ያመራል? አሜሪካና ሳውዲ አረቢያ ለዚህ አዲስ እርምጃ ምን አይነት ወታደራዊ ወይም ፖለቲካዊ ምላሽ ይሰጡ ይሆን? እኛም መረጃዎችን እየተከታተልን በፍጥነት ለእናንተ የምናደርስ ይሆናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ደህና ቆዩ።